ቅድስት አርሴማ አባቷ ቴዎድሮስ እናቷ አትናስያ ይባላል። ሀገሯ ሮም ሲሆን አርማንያ ሰማዕትነት የተቀበለችበት ነው። እነዚህ ሰዎች እግዚአብሔርን የሚፈሩ ደጋግ ሲሆኑ እስከ ሽበት ድረስ ልጅ ስላልነበራቸው ሲያዝኑ ኖረዋል። ቅድስት አትናስያ አጥብቃ በጸለየች ጊዜ እግዚአብሔር ጸሎቷን ሰምቶ ወንድሟ የሚሆነውን ስሙ ልብድዮስ የተባለ የቄሳርያ ሊቀ ጳጳስ እንዲጸልይላት ላከ። እሱም ሄዶ ጸለየላት። መልክ ግባቷ እጅግ ያማረ ልጅ ወለደች። ስሟንም አርሴማ አለቻት። እስከ 3 ዓመት ድረስ አሳድጋ በእመቤታችን ስም ለተተከለችው ቤተ ክርስቲያን እንድታገለግል ሰጠቻት። በዚያም ለ12 ዓመት ታገለግል ቆየች። በኋላ እናትና አባቷ ሊያጋቧት ፈልገው ሰርግ አደረጉ። ቅድስት አርሴማ ግን እምቢ ብላ ዓለምን በመናቅ ወደ ገዳም ገባች። በዚያ ወቅት ንጉሥ ድርጣድስ ሚስት ሊያገባ ፈልጎ መልካም ብላቴና ፈልጉልኝ፣ ስዕሏንም ስላችሁ አምጡልኝ ብሎ ሰዓሊዎችን ላከ። በየሀገሩ ሲፈልጉ ሮም የደረሱና አርሴማን ከደናግል ጋር በተራራ አግኝተው ስዕሏን ስለው ወስደው ሰጡ። መልካም ብላቴና አግኝታችኋል ብሎ አምጡልኝ አለ። እሷ ግን እንደፈለጋት አውቃ ከሮም ወደ አርማንያ ወረደች። አብረዋትም 75 ወንዶችና 39 ደናግላን ሴቶች ተሰደዋል። ዲዮቅልጥያኖስ ወደ አርማንያ እንደወረደች በሰማ ጊዜ የአርማንያን ንጉሥ ድርጣድስ ይባላል መልካም ብላቴና ወደ አንተ ግዛት ኮብልላ መታለችና ፈልገ ላክልኝ የሚል መልእክት ላከበት። ድርጣድስ የሾመው ጠልሚኖስ የተባለ ሰው ነበር። እርሱም ከደማስቆ ሶርያ እስከ ቄሳርያ አፍራጥስ ድረስ የሚጠብቅ ሲሆን ጣዖት እያመለከ ክርስቶስ እንዳይመለክ የሚያደርግ ጨካኝ አረመኔ ሰው ነው። በክርስቶስ የሚያምኑትን ሲያሰቃይ ቅድስት አርሴማ አይታው ሄዳ ዘልፈዋለች። ይህም ሰው መልኳን ሲያይ ደንግጦ ሰዎች ከማሰቃየት ተመልሶ እንዲህ አይነት ውበት ሲኖርሽ ከእልፍኙ ወጥተሽ እንዴት መጣሽ ሲል ጠየቃት። ብዙ ሴቶችን መድቦ እንዲያባብሏት አደረገ። ነገር ግን ሊያባብሏት አልቻሉም። ከዚያ እስረኞች ይዞ ወደ ድርጣድስ ሲሄድ ተከትላ ሄዳ ንጉሥ ድርጣድስ ቢያያት እንደ ፀሐይ ስታበራ አገኛት። ለራሴ ምን ይዤ ለሱ ሰዳታለሁ ብሎ እመምኔት አጋቶን ትባላለች። ይህችን ብላቴና አባቢልኝ ይላታል። እምቢ ብለው ነገር አጸናለሁ ብላ እሺ ብላ ሰደደችው። አርሴማን ለሰማያዊ ሙሽራ ለክርስቶስ አጭቼሻለሁ፣ ይህ ሕልው እንዳያረክስሽ እወቂ ብላ አስጠነቀቀቻት። ብዙ ብላቴና ልኮ አስወስዶ ብዙ ሴቶች መድቦ እንዲያባብሏት አደረገ። የማትሰማ ሆነች። አራዊት እየላከ ሊያስበላት ቢሞክር የሚመግባቸው አራዊት ሊበሉት ቢሆን ሰገነት ላይ ወጣ። መሰሪዎችን እየሰበሰበ ግደሉልኝ አለ። እነሱም ያቅማቸውን ሞከሩ፣ ግን ቅድስት አርሴማ ላይ ምንም ጉዳት አልደረሰም። እንዲሁም እጅግ የሚያስፈራ እሳት አስነድዶ በእሳት ቢጥላት ከእሳቱ በሰላም ወጣ። በግርፋት በድብደባና በልዩ ልዩ መከራ አሰቃይቷታል። መላእክት ወደ ገነት ወስደው ገነትን ያስጎበኟት ነበር። ከዕለታት አንድ ቀን ከዙፋኑ አስጠርቷት ሲጠይቃት መልኳን አይቶ አእምሮውን ስቶ ወጥቼ ከዙፋን ያስቀምጣታለሁ ሲል ኃይል መንፈሳዊ ተሰጥቷት ብትነጥቀው ከዙፋኑ ወርዶ ወደቀ። እመምኔቷ አጋቶ ማባበሏን ትታ እንደምታጽናናት ሲሰማ ጥርሷን አስነቅሏታል። ከአጋቶን ጀምሮ ሁሉንም ደናግላል ገብጋቦ በተባለ ወንዝ ውስጥ በሰይፍ አስመትሏቸዋል። ከዚህ በኋላ አርሴማ ቢያባብላት የማትሰማ ሲሆን በምን አይነት ሞት መሞት እንዳለባት ጠየቃት። እሷም ቅዱሳን ሰማዕታት በተሰየፉበት በገብጋቦ ወንዝ በሰይፍ ሰይፈኝ አለችው። ጽኑዋን 2 የሮም ወታደሮች እንዲሰይፏት አዞ ለማየት እስከ ሰራዊቱ ሄደ። ቅድስት አርሴማ ባለወጎቹን ለ1 ሰዓት እንዲታገሷት ለምና ወደ ምስራቅ ዞራ ስትጸልይ ጌታችንና እናቱ ድንግል ማርያም እልፍ አእላፍ መላእክትና ቅዱሳንን አስከትሎ መጥቶ የምትፈልጊውን ለምኝኝ ፈጽምልሻለሁ አላት። አያይዞም ቤትሽን የሰራውን መታሰቢያሽን ያደረገውን ስምሽን የጠራውን የተራበ ያበላውን የተጠማ ያጠጣውን በበዓልሽ ቀን የዘመረውን ገድልሽ በተነበበበት ውሃ የተጠመቀውን ድካምሽን አስቦ ዓለምን ንቆ የመነነውን ምኞቱን ፈጽምለታለሁ፣ ድንግልናውን እጠብቃለሁ። ስዕልሽንም ያሳለ በቤተ ክርስቲያን ወይም በቤቱ ሰቅሎ ንጹሕ
መዓዛ ሽቶ የረጨ እኔ ከገነት ሽታ አሸትተዋለሁ። በስምሽ ዕጣን፣ ስንዴ፣ ጠዋፍ፣ መጋረጃ፣ መቀደሻ ልብስ የሰጠውን ልጁንም በአንቺ ስም የሰየመውን እንደ መላእክት ክንፍ እሰጠዋለሁ። መጽሐፈ ገድልሽንም ያጻፈ ያነበበ ወይም በገንዘቡ የገዛ በወርቅ ቀለም ስሙን እጽፈዋለሁ፣ ገሃነመ እሳት አሻግረዋለሁ ብሎ ብዙ ቃል ኪዳን ሰጥቷት ወደ ሰማይ አድረገ። እሷም ተደስታ ሰያፊዎቿን የታዘዛችሁትን ፈጽሙ ብላ ወገቧን ታጥቃ ትምህርተ መስቀል ለብሳ አንገቷን ዘለግ አድርጋ ሰጠቻቸውና መስከረም 29 ቀን በ9 ሰዓት ተሰየፈች። ከአንገቷ ደም፣ ውሃ፣ ወተት፣ ማር ፈሷል። ከሮሜ የመጡትንም ወንዶችና ሴቶችንም ገለዋቸዋል። ቁጥራቸውም 77 ያክል ነበር። እነሱንም በአንድ ተራራ ላይ ጣሏቸው። ከዚያ በኋላ ድርጣድስ መልኳ ትዝ እያለው እምቦዝ ልብ ሆነ። ጽኑ በሽታ ወደቀበት። አሽከሮቹ ሐዘኑን ይረሳል ብለው በፈረስ ጭነው አውሬ አድን ብለው ወሰዱት። በዛ እንደ ናቡከደነጾር ከርከሮ ሪያ ሆኖ ቀርቷል። ኋላ ቅዱስ ጎርጎርዮስ የደናግላኑን ሥጋ ከተጣለበት ተራራ አስቀብሮ በጸሎት ፈውሶ አሳምኖታል። ቅዳሴ ቤቷ ታኅሳስ 6 ቀን ነው። ልደቷ ደግሞ ጥር 6 ቀን ሲሆን የዕረፍቷ መታሰቢያ መስከረም 29 ቀን ነው። ወስብሐት ለእግዚአብሔር።